ቀደም ሲል በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በፕሪቶሪያው ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር በመፈንቅለ መንግስት አፍርሶ የአስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ከስልጣን ካስወገደ በኋላ አሜሪካ ከባድ ማስጠንቀቂያ ሰጥታነበረም። ያስጠነቀቀችው የፕሪቶሪያው የሰላም ስምምነትን ከሚጥስ ድርጊታቸው ተቆጠቡ በሚል ነው። በእርግጥ ከማስጠንቀቅም ባለፈ አክራሪ ባለቻቸው የህወሓት አመራሮች ላይ የቪዛ ማዕቀብ መጣሉ ይታወሳል። ከዚህ በተጨማሪ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ መቀለ ጉዞ አድርገዋል። አምባሳደሩ 7 አባላት ያሉት ከፍተኛ የዲፕሎማቲክ ልኡካን ቡድን ይዘው ወደ መቀለ ያደረጉት ጉዞ አሜሪካ በአክራሪ የህወሓት አመራሮች ላይ የቪዛ አቀባ ከጣለች በኋላ ለመጀመሪያ ጊዜ ነበረም። አምባሳደሩ መቀለ በገቡ በሰዓታት ልዩነት ከአቀባበል ጀምሮ የገጠማቸውና ከዚያም በኋላ የሆነው ያልጠበቁት ነበረም። አምባሳደሩ አሁን በነደብረጽዮን የቁም እስረኛ ናቸው የሚባሉትና ድምጻቸው የጠፋው የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰ ወረደንና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልን በአካል ሳያገኙ ነው የተመለሱት። በጊዜው አምባሳደሩን በቢሮ በአካል ለማግኘት ፈቃደኛ ያልነበሩት ደብረጽዮን መቀለ ውስጥ ነበሩ። ከዚያም በኋላ አምባሳደሩ ተመልሰው ወደ መቀለ ይሄዳሉ ተብሎ ሲጠበቅ በሸረሪና ግንባር ውጊያ ተቀሰቀሰም። ከዚያም የሸረሪናው ውጊያ በኋላ የአሜሪካው አምባሳደርና ደብረጽዮን የስልክ ውይይት ማድረጋቸው ተሰምቷል። ከዚያ አስከትለን ዝርዝር መረጃውን እንነግራችኋለን። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላችኋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998933344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ በጥብቅ ጉዳዮች ላይ ሊያወያያቸውና በማዕቀብ የጀመረውን የአሜሪካ አቋም ለመጨረሻ ጊዜ አብራርተው የመጨረሻ ውሳኔ ለማሳለፍ ከህወሓት አመራሮችና ከሌተናል ጄኔራል ታደሰ ወረደ ጋር በአንድ ወቅት የያዙት ቀጠሮ በታሰበው ልክ አልተሳካም። አምባሳደሩ ለውይይቱ ተፈላጊዎቹን አመራሮች ስላላገኙ በወቅቱ የመቀለ ጉዟቸው ደስተኛ እንዳልሆኑ ይታመናል። አምባሳደሩ ከፈረሰው ጊዜያዊ አስተዳደሩ በኩል ሌተናል ጄኔራል ታደሰ ወረደን፣ ከህወሓት በኩል ደግሞ ደብረጽዮን ገብረ ሚካኤልን ሊያገኙ አቅደው ሲሄዱ ያገኟቸው እነ አማኑኤል አሰፋን ነበረም። ደብረጽዮን የአሜሪካው አምባሳደር መቀለ ሲገቡ በክብር ተቀብለው በቢሮ ማዋየት ሲገባቸው ያደረጉት ከዛ በተቃራኒውን ነው። ደብረጽዮን ራሳቸውን ደብቀዋል የተባለ ሲሆን የቀድሞው የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን ከአምባሳደር ኤርቪን ማሲንጋ ጋር ለመገናኘት የያዙት ቀጠሮም ተሰርዟል። ይህም በነ ደብረጽዮን ክልከላ የመጣ እንደሆነ ነው በወቅቱ የተነገረው። ጄኔራሉ በቀጠሮ ሰዓት መገኘት እንዳይችሉ ያደረጋቸው አደጋ በነደብረጽዮን በኩል ሲገጥማቸው እዛው መቀለ ውስጥ ሆነው አምባሳደሩ ደግሞ ከሆቴል ሆነው በስልክ አግኝተዋቸዋል። በጉዳዩ ዙሪያ የወጡት መረጃዎች እንደሚያሳዩት በኢትዮጵያ የአሜሪካው አምባሳደር ኤርቪን ማሲንጋና የህወሓት ሊቀመንበር ብሎም ጊዜያዊ አስተዳደሩን አፍርሰው ለተኩት ክልላዊ መንግስት ፕሬዝዳንት የሆኑት ደብረጽዮን በስልክ ውይይት አድርገዋል። በውይይቱም ደብረጽዮን ቁርጡ ተነግሯቸዋል። የጀመራችሁት እናንተ ናችሁ። ይህን ያሉት የአሜሪካው አምባሳደር ኤርቪን ማሲንጋ ከደብረጽዮን ጋር የስልክ ውይይት ባደረጉ ጊዜ ነው። የአምባሳደሩና የደብረጽዮን የስልክ ውይይት የተደረገው ከሸረሪናው ውጊያ በኋላ ነው። የአውራምባ ታይምስ የበይነመረብ ሚዲያ ባለቤት የሆነው ጋዜጠኛ ዳዊት ከበደ ባጋራው መረጃ ደብረጽዮንና አምባሳደሩ በስልክ ተወያዩ መባሉ እውነት ነው ብሏል። ሌሎች ተያያዥ መረጃዎችም ይህንኑ ጉዳይ በተመሳሳይ ያረጋገጡ ሆነዋል። በውይይቱ ላይ የተነሱት ነጥቦች ግን ግልጽ አይደሉም። አምባሳደሩ ሁሉም መረጃ እንዳላቸው ገልጸዋል። ደብረጽዮን በአምባሳደሩ በኩል የተነገራቸውን የትኛውንም ትችትም ሆነ ወቀሳ በስብሰባ ተናግረዋል። አምባሳደሩ ለደብረጽዮን ከነገሯቸው ውስጥ ከባባድ መሳሪያዎች ከኤርትራ ትግራይ መግባታቸውን በተመለከተ አሜሪካ መረጃ እንዳላት ያሳወቁበት አንዱ ሲሆን፣ ሌላው በቅርቡ በሸረሪና የተደረገውን ውጊያና እነ ደብረጽዮን ቀድሞ መጀመራቸውን በማረጋገጥ የሸረሪናው ውጊያ እናንተ የጀመራችሁት ነው በማለት እንደተናገሯቸው መረጃዎች ጠቁመዋል። አምባሳደሩ የሸረሪናውን ውጊያ አስታውሰው የኤርትራ ጦር መሳሪያ ታንክና መድፍ መግባቱን ለደብረጽዮን ካሳወቁ በኋላ ህወሓትን በይፋ አስጠንቅቀዋል። ይህን ተከትሎም ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት አድርገዋል። ከሰሞኑ በተካሄደው የፖሊት ቢሮ ስብሰባ ላይ በሸረሪናው ግጭት ከተቀሰቀሰ በኋላ አሜሪካ ዝምታ መምረጧን ደብረጽዮን ለአምባሳደር ኤርቪን ማሲንጋ ተናግረዋል። አምባሳደሩ ለደብረጽዮን በሰጡት ምላሽ አሁን ለሚታየው ውጥረት ቀዳሚ ተጠያቂው ደብረጽዮንን ጨምሮ አጠቃላይ የህወሓት አመራር መሆኑን ግልጽ አድርገዋል። አምባሳደሩ በተለይም በቅርቡ በትግራይ ሁሉም ከተሞች የተደረገውን ስብሰባና የዲፕሎማሲ ጥረት አካሄድ በማንሳት ምላሽ ሰጥተዋል። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ ደብረጽዮንን የተቹት አምባሳደሩ ህልውናችን በብልጽግና መቃብር ላይ ነው በማለት ዲፕሎማሲን የጣላችሁት እናንተ ናችሁ ሲሉ ወቅሰዋቸዋል።
ይህ የተነገረው ውይይት በቅርቡ በህወሓት የተካሄዱትን ህልውናችንን በብልጽግና መቃብር ላይ በሚል የህዝብ መድረክ ከተካሄደ በኋላ ነው። በእነዚህ መድረኮች ደብረጽዮንን ጨምሮ ከፍተኛ የህወሓት አመራሮች በትግራይ ያለውን የፖለቲካና የደህንነት ሁናቴ እንዲሁም ከፌዴራሉ መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየት ሰንዝረው ነበረም። ከተጠቀሟቸው ቃላት መካከል የብልጽግና መንግስት መቅበር የሚለው አንደኛው ነው። አምባሳደሩ ይህንን ለደብረጽዮን ነግረው ኤርትራን በተመለከተም ታንኮችና መድፍ በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ተናግረዋል። በእርግጥ የኤርትራ ጦር መሳሪያ ወደ ኢትዮጵያ ግዛት መግባቱ በብዙ መልኩ እየተረጋገጠ ነው። የኤርትራ ታንክና መድፍ ለውጊያ ወደ ኢትዮጵያ ገብቶ እንደነበር በርከት ያሉ ዘገባዎች አመላክተዋል። መነሻውን ከኤርትራ ያደረገ ጦር መሳሪያ በብዛት ከገባባቸው የኢትዮጵያ ቀጠናዎች መካከል የራያ ግንባር አንደኛው ነው። ከሰሞኑ በቆቦ ግንባር በከባድ መሳሪያ የታገዘ ውጊያ መቀስቀሱ ይታወሳል። ውጊያው በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ አካባቢ የተካሄደ ነበረም። በውጊያው የህወሓት ታጣቂዎች ጊዜያዊ ካምፓቸውን ለቀው በመውጣት ወደ ራያ አላማጣና አካባቢው ማፈግፈጋቸው ተነግሯል። ውጊያውን ተከትሎ በአካባቢው ወታደራዊ ውጥረቱ እየጨመረ ሲሄድ ነዋሪዎች እንዲፈናቀሉም ግድ ብሏል። የቆቦ ግንባር ውጊያ በቅርብ ጊዜያት ውስጥ ከተካሄዱት ውጊያዎች ውስጥ ሶስተኛው ነው። አንደኛው ውጊያ የተካሄደው በሸረሪና ግንባር ነው። ሁለተኛው ደግሞ በአፋር ግንባር፣ ሶስተኛ ግንባርም አለ የቆቦ ግንባር። በእነዚህ ውጊያዎች መካከል 3 ጊዜ የድሮን ጥቃት ተፈጽሟል። አንደኛው ጥቃት በዚያው በሸረሪና ቀጠና የተፈጸመው ሲሆን ሁለተኛው ደግሞ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ ውስጥ በ4 ዙር የተፈጸመው ከባድ የድሮን ጥቃት ነው። ይህን የድሮን ጥቃት በ4 ዙር የተፈጸመው በህወሓት አርሚ 26 ላይ ነበረም። ጥቃቱ በመረዋ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤትና በችግኝ ጣቢያው አካባቢ በተሰበሰቡ የህወሓት ታጣቂዎች ላይ ሲፈጸም የጉዳት መጠኑ አልታወቀም። ከዚህ ጥቃት በኋላ ሌላ የድሮን ጥቃትም ነበረም። መረጃዎች እንደሚያሳዩት ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይ የድሮን ጥቃት ተፈጽሟል። ጥቃቱ የተፈጸመው ነሐሴ 9 ቀን 2018 ዓ.ም አመሻሹን በሰሜን ወሎ ዞን ወትወት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ ነው። የህወሓት አርሚ 31 ታጣቂዎች ከጥቃቱ ቀደም ብሎ በሁለት አቅጣጫ በቦታ ማርያም ባዮ ቢጭሮ አማያ አድርገው ወደ ጮቢበርና በመሃጎ ጀመዶ ወትወት አቅጣጫዎች አማራ ክልል ዘልቀው ገብተው ነበረም። በአሁኑ ወቅት በትግራይ በአማራና በአፋር ክልሎች ውስጥ ቀደም ሲል እንደነበረው ጦርነት ማለትም ለ2 ዓመታት እንደተካሄደው የሰሜን ኢትዮጵያው ጦርነት ዋዜማ አይነት የጦርነት ድባብ እየታየ ነው። በህወሓትና በፌዴራሉ መንግስት መካከል የቀጠለው የቃላት ጦርነት የቀደመውን የጦርነት ጊዜ የሚያስታውስ ነው። ይህን ተከትሎም በሶስቱ ክልሎች ውስጥ ትግራይ፣ አማራና አፋር ክልል የጦርነት ስጋቱ ተጨባጭ ከመሆኑ ጋር ተያይዞ በርካታ ነዋሪዎች ከመኖሪያ ቀያቸው ለመፈናቀል ግድ ብሏቸዋል። በዚህ መሃል ጦርነት በቃን የሚሉ ድምጾች እየተሰሙ ነው። በተለይም በትግራይ በኩል የተቃውሞ ድምጾች ከፍ ብለው ይሰማሉ። ህዝቡ በጸሎት በሱባኤ በምህላ ጭምር ጦርነቱ እንዲቀር አምላኩን እየተማጸነ ነው። በተያዘው ነሐሴ ወር የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሃይማኖት ተከታዮች በፍልሰታ ጾም ላይ ይገኛሉ። በጾመ ፍልሰታ ወቅት በጦርነት ስጋት ውስጥ የሚገኙ ነዋሪዎች ጦርነት እንዲቀር ጸሎት እያደረሱ ነው። በተለይም በትግራይ ክልል የጦርነት እንቅስቃሴ መታየቱን ተከትሎ የትግራይ እናቶች የጾሙን ወቅት ጦርነት ይብቃ አምላክ ታረቀን በሚል የምህላ ጸሎት እያደረሱ ነው። በፖለቲካው በኩል ደግሞ አሜሪካ ጫና መፍጠሯን ቀጥላለች። በትግራይ የፖለቲካ ቀውስ መፈጠሩን ተከትሎ የአሜሪካ ዲፕሎማቶች ደጋግመው ወደ መቀለ እያመሩ ነው። ሌላ ዙር ጦርነት እንዳይቀሰቀስም ጥረት ሲያደርጉ ቆይተዋል። የአሜሪካ ዲፕሎማቶች ከዚህ ቀደም ባደረጉት የመቀለ ጉዞ የህወሓትን አካሄድ ተቃውሞ ጊዜያዊ አስተዳደሩን እንዳያፈርስና የአስተዳደሩን መቋቋም ምክንያት የሆነውን የፕሪቶሪያም ስምምነት እንዳይጥስ አስጠንቅቀዋል። ከዚህ በኋላ በአሜሪካ በኩል ማዕቀብ እስከ መጣል ተደርሷል። አሜሪካ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏ ይታወቃል። ዋሽንግተን ማዕቀቡን የጣለችው በውጭ ጉዳይ ፖሊሲዋ ላይ ከባድና አሉታዊ መዘዞችን ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ሕግ በመጥቀስ እንደነበር አይዘነጋም። ከዚህ በኋላ የአሜሪካው አምባሳደር ወደ ደብረጽዮን ገብረ ሚካኤል ስልክ ደውለው መነጋገራቸው ነው የሰሞኑ አዲስ ጉዳይ። አምባሳደሩ ለነ ደብረጽዮን የነገሯቸው የጦርነቱ ጀማሪዎች እናንተ ናችሁ፣ አርፋችሁ ተቀመጡ የሚል መልእክት እንዳለው ነው ለጉዳዩ ቅርበት ያላቸው ምንጮች የተናገሩት። ደብረጽዮንን ጨምሮ ሌሎች የህወሓት አመራሮች ብልጽግናን እንቀብራለን በሚል የጦርነት ቅስቀሳ ማድረጋቸውና የኤርትራ ከባባድ መሳሪያዎች ወደ ትግራይ እንዲገባ ማድረጋቸው አሜሪካ መረዳቷን በአምባሳደሯ በኩል ይፋ ማድረጓ ትኩረት ሳቢ ጉዳይ ሆኗል።